ኦሉሴጉን ኦባሳንጆ መቀሌ ናቸው። ኦሉሴጉን ኦባሳንጆ የአፍሪካ ህብረት የምስራቅ አፍሪካ ወኪል ተደርገው በቅርብ ጊዜ ነው የተሾሙትና ሰሞኑን አዲስ አበባ ላይ ተደርጎ በነበሩ የአፍሪካ ህብረት ስብሰባ ወቅት ላይ ነው የተሾሙት እና መቀሌ ናቸው። መቀሌ የሄዱት የአፍሪካ ህብረትን ተልእኮ ይዘው ነው። የአፍሪካ ህብረት በቲፒኤልኤፍ እና በፌደራል መንግስት መካከል ያለውን ችግር በሰላማዊ መንገድ የሚፈታበትን አይነት ሁኔታ መፍጠር አለብኝ በሚል ተነሳሽነት እንቅስቃሴ ጀምሯል። ያንን ደግሞ በወኪሉ አማካኝነት በኦሉሴጉን ኦባሳንጆ በኩል ነው እንግዲህ ለማስፈጸም እየሞከረ ያለው። ኦሉሴጉን ኦባሳንጆ መጀመሪያ መቀሌ ነው የሄዱት። ቀጥሎ አዲስ አበባ ይመጡና አዲስ አበባ ላይ ካሉ የመንግስት ባለስልጣናት ጋር ደግሞ ይነጋገራሉ። ሁለቱን አካላት በሚመለከት ማለት ነው። ከምን እንጀምር መሰላችሁ? ይሄ ነገር ለቲፒኤልኤፍ ምን ማለት ነው የሚለውን እንይ። የአፍሪካ ህብረት በጣም ጉዳዩ እንዳሳሰበው መረዳት እንችላለን። ጉዳዩ በጣም እንዳሳሰበው አይ ቲንክ መገንዘብ እንችላለን። የአፍሪካ ህብረት ከዚህ ቀደም በዚህ ጉዳይ ውስጥ እንዳትገቡ ተብለው ነበረ በብልጽግና በኩል። ይሄ ውስጥ ጉዳይ ነው አይመለከታችሁም የሚል ነገር ተነስቶ ነበረ። ነገር ግን አይ ቲንክ አሁን ትንሽ ጫና ፈጥረውም መሰለኝ በዚህ ጉዳይ ላይ ራሳችንን ጥረት ማድረግ አለብን እያሉ ያሉት፣ ወይንም ራሱ ብልጽግናም የራሱ ያሰለውም ስሌትም ሊኖር ይችላል። ኦሉሴጉን ኦባሳንጆ ብቻቸውን አልሄዱም። የአውስትራሊያ የብሪቲሽ ተወካዮችም እንደዚሁ አብረዋቸው ሄደዋል። ከነ ዶክተር ደብረጽዮን ጋር ተገናኝተዋል። ይሄ ለቲፒኤልኤፍ በጣም ትልቅ የሞራል ግንባታ ነው። ከድምዳሜውን ጀምር በጣም ጠቃሚ ግብአት ነው ለቲፒኤልኤፍ። በዚህን ወቅት በጣም ጠቃሚው ግብአት ነው። በእርግጠኝነት እንደሚደሰቱበት አልጠራጠርም። ትልቅ ግብአት ነው። አንድ አራት ነገሮችን ነግራችኋለሁ። ለነዚህ ሁለት አካላት እየተምታቱብኝ ነው፣ ህወሓትና ብልጽግና። ለህወሓት ትልቅ የፖለቲካ ግብአት ነው። ትልቅ ዋጋ አለው። ፐርሰናሊም ጥቅም አለው፣ እንደ ስብስብም ጥቅም አለው። በቀጣይ በተለይ ለሚወስዱትም ደግሞ እርምጃ የራሱ የሆነ ጥቅም አለው። አንደኛው ቲፒኤልኤፍ ራሱን የሚያይበት መንገድ አለ። ብዙዎች ያን ነገር አንደርስታንድ አድርጋችሁታል ወይስ አላደረጋችሁትም አላውቅም። ቲፒኤልኤፍ ራሳቸውን በፋኖ ደረጃ አያዩ፣ በኦላ ደረጃ አያዩ፣ ራሳቸውን እንደ ታጣቂ በፍጹም አያዩ። ስቲል አሁንም ድረስ ነው እምላችሁ እነ ዶክተር ደብረጽዮን ራሳቸውን የሚያዩት በመንግስት ደረጃ ነው። በመንግስት ደረጃ ነው። ይሄ በብዙ እንቅስቃሴያቸው ውስጥ ታዩታላችሁ። ራሳቸውን በቃ የአንድ ሀገር መሪ አድርገው ነው የሚያዩት። ለብዙ ችግሮች ምክንያቱ ይሄ አተያይም ነው። ይሄ ከዚህ ስሜት መላቀቅ አለመቻላቸው ነው። ዶክተር ደብረጽዮን የክልሉ ፕሬዝዳንት መሆን የሚፈልጉበት ዋነኛው ምክንያት መንግስት ነኛ የሚል አይነት ነገር ስላላቸው አልተሸነፍም፣ ከኢትዮጵያ ፖለቲካ በአመፅ ብንገፋም ግን አሁንም መንግስት ነን የሚል አይነት 27 ዓመት ሙሉ የዳበረ ስሜት ስላለ በቃ ሊለቃቸው አልቻለም። እሱ ነገር ወደፊትም የሚለቃቸው አይመስለኝም። ጊዜያዊ መንግስቱ ያልተስማማቸው እነ ጌታቸው ረዳን ያባረሩበት ዋነኛው ምክንያት ይሄ ነው። በፍጹም ከመንግስት ውጪ ሆነን መኖር አንችልም ነው። ፖለቲካሊ ከመንግስት ውጪ ሆኖ መኖራቸው በተለይ እንደ ቲፒኤልኤፍ አይነት ላለ አካል መቀየር ስለማይችል መለወጥ ስለማይችል የመፍረስ እድሉ በጣም ከፍተኛ ይሆናል። ህልውና ወደ ውስጥ የመግባት እድሉ በጣም ከፍተኛ ይሆናል። ግን ከዛ ጥቅማቸው ጋር ብቻ አያይዘው አይደለም እነሱ የሚያዩት። እነሱ በቃ ኢጓቸው ራሱ እንደዛ ነው። በቃ እኛ መንግስት ነን የሚል ነው። እነ ኦሉሴጉን ኦባሳንጆ ሲመጡ አህጉራዊ የሆኑ ተቋማትን ዓለም አቀፋዊ የሆኑ ተቋማትን ወክለው የሚመጡ አካላት ሲኖሩ ያንን ኢጎ በደንብ ነው በቃ የሚያክላቸው። ይደሰታሉ።
ይኮረኩርላቸዋል። በጣም ነው የሚደሰቱት። እና ከሁሉም በላይ እንደውም የሚያስደስታቸው እሱ ነው። ዲፕሎማት ሲቀበሉ፣ አምባሳደር ሲቀበሉ ያ ነው የሚያስደስታቸው። ከዛም በላይ ደግሞ የሀገራት መሪ ምናምን ሁሉ ቢመጡና ቢቀበሉ ደግሞ ደስታቸውን አይችሉት። ትልቁ ቲፒኤልኤፍ እንዲህ የሆነበት ምክንያት ይሄ ስሜቱ ነው። በቃ በፍጹም አርፌ አልቀመጥም ያለበት አንዱ ምክንያት ከዚህ ጋር የተያያዘ ነው። እሱን በደንብ ያክላቸዋል። ኢጓቸውን በደንብ ይጠቅማል። አንዱ እሱ ነው። እነ ኦሉሴጉን ኦባሳንጆ እዛ መሄዳቸው የሚጠቅመው ከዛ አኳያ። ሁለተኛ ለውሳኔያቸው ተገቢነቱን ለማሳየት ይጠቀሙበታል። ሌላኛው ግብአት የሚሆነው ለዚህ ነው። የወሰኑት ውሳኔ አለ ማይቀለበስ ብለው የወሰኑት አደገኛ ውሳኔዎች አሉ። ለምሳሌ ጊዜያዊ መንግስቱን አፍርሰው የክልሉን መንግስት መለስ ነው። ተንጠልጥሎ የነበረውን የክልሉን መንግስት መለስ ነው። ፕሪቶሪያ ፈርሷል ያሉት ይሄ ውሳኔ ብዙ ያስተቻቸው ውሳኔ ነው። ብዙ ያስተቻቸው ውሳኔ በቃ እነዚህ ሰዎች አልተማሩ፣ እነዚህ ሰዎች የትግራይ ህዝብ ላይ መከራ ሊያመጡ ነው ምናምን ያስባላቸው በአብዛኛው በትግራይ ፖለቲካ ማህበረሰብ ዘንድ ያስደበደባቸው ውሳኔ ይሄ ነው። ያልተጠና ውሳኔ፣ ለስልጣናቸው ብቻ እየወሰኑ እንዲህ ሲባል ነበር። አሁን እሱን መቀልበስ የሚችሉበት ግብአት ያገኛል። ያን ውሳኔ ባንወስን ኖሮ ኦሉሴጉን ኦባሳንጆ ይመጣ ነበረ ወይ? ያን ውሳኔ ባንወስን ኖሮ እነዚህ ዲፕሎማት እነዚህ አገር ተወካዮች መጥተው ያናግሩናል ወይ ነው? አያናግሩንም። ስለማታውቁት ነው። ብልጽግና የኃይል ቋንቋ ነው የሚገባው። ብልጽግና ትዕግስት የሚባል ነገር አያውቅም። ሰላም የሚባል ነገር አያውቅም። በኃይል ስትመጣበት ያኔ ነው ጫና የሚያድርበት፣ ተጽዕኖ የሚያድርበት። ያንን ያደረግነው ስለምናውቀው ነው፣ እናንተ የተቻችሁን ስለማታውቁ ነው ብለው ያለ መቀልበስ በደንብ ይረዳቸዋል። የውሳኔያቸውን ትክክለኝነት ለማሳየት ይረዳሉ። ኦፍኮርስ ነው ያን ውሳኔ ስለወሰኑ ነው እነ ኦሉሴጉን ኦባሳንጆ ይሄዱት። መንግስት አያውቀው መቼም ይሄዷል ብዬ አልገምትም። ያን ውሳኔ ባልወሰኑበት ወቅት ለዲፕሎማቶች ብዙ ጥሪ ሲያደርጉ ነበር። ኧረ ዝም አላችሁ እያሉ ብዙ ጥሪ ሲያደርጉ ነበር። ከፌደራል መንግስት ጋር እንነጋገር ሲሉ ነበር። አልነጋገርም ያላቸው ጭራሽ ሁሉ ለጥያቄያቸውም ለምናቸውም ምላሽ አልሰጥም ያለው የፌደራል መንግስት። አሁን ያንን ውሳኔ ወስነው ወደማይቀረው አይነት ጉዳይ ለመግባት ዝግጅታቸውን ጨርሰው ኦልሞስት ጨርሰዋል። ወደ ጦርነት ሊገቡ ስለሆነ ነው። እንግዲህ መንግስት የራሱ የፖለቲካ ስሌት ሊኖረው ይችላል። ግን የአፍሪካ ህብረትም ስለ ጉዳዩ የተጨነቀው የፌደራል መንግስትም የአፍሪካ ህብረት ሄዶ ቢያነጋግራቸው ኦኬ ችግር የለብኝም ብሎ እንዲፈቅድ የሆነው ኦፍኮርስ ያንን ውሳኔ በመወሰናቸው ይገርመኛል። እኔ ብልጽግና እንትን ኃይል ነው የሚገባው እና በቃ ኃይል ነው ማንሳት ያለበት። ሀሳብ በሰላማዊ መንገድ መታገል፣ እንደዚህ አይነት ነገሮችን እንደ ቁራ ጩኸት ነው የሚቆጥረው። ጉልበት ሲሆን ኃይል ግን ሲሆን ትንሽ ሸብረክ ሲል ታየዋለህ። ደጋግመው ጠይቀው ያልሆነ ነገር ነው አሁን የሆነው። ስለዚህ ውሳኔያቸውን በጣም ሲያስተቻቸው ሲያስወቅሳቸው የነበረውን ውሳኔ ጀስቲፋይ ለማድረግ ይጠቀሙበታል። ትክክል ስለመሆናቸው ማሳያ አድርገው አቀርቡታል። ሁለተኛው ይሄ ነው። ሶስተኛ ደጋፊዎቻቸውን በጣም በሞራል የሚገነቡበትም ዋነኛ ዓላማቸው ደጋፊዎቻቸውም የሚያውቁት ቲፒኤልኤፍ ዋነኛ ዓላማው ምዶ በሉትም ካውንስልም በሉትም ከሻቢያ ጋር ከሱዳን ጋር እንደዚህ አይነት ግንኙነት ውስጥ የፈጠሩት ብቻ የተገኘውን ሁሉ አይነት አማራጭ እየተጠቀሙ ያሉት
በስልጣን ላይ ያለውን ብልጽግና ጫና ውስጥ ከተው ጠረጴዛ ላይ ለማምጣት ነው። ይሄ የተነጋገርንበት ጉዳይ ነው። ከዛ ያለፈ አቅም እንደሌላቸው ያውቃሉ። ምናልባት ከዛ ያለፈ ፍላጎትም ካላቸው እንደው ጠረጴዛ ላይ ካመጣ ነው በኋላ መንግስትን አሳንሰን ካሳየነው በኋላ ደግሞ ያን ፍላጎታችንን እናንጸባርቃለን ብለውም ሊሆን ይችላል፣ አይታወቅም። ደረጃ በደረጃ ለመሄድ አስበው ሊሆን ፕራግማቲክ ለመሆን ማለት ነው። ፋኖ ነው አንዳንዴ በዚህ ረገድ ትልቅ ችግር ያለበት። ግንኙነት ለምንድን ነው ጽምዶ ውስጥ የገባችሁት ምናምን ሲባል እኛ እኮ መንግስት ለመሆን ነው ሀሳባችን። መንግስት ለመሆን ከፈለግን ከሌሎች ጋር እንዲህ መስራት አለብን። ይሄ ፕራግማቲክ አይደለም። ይሄ ተጨባጩን እውነታ መሰረት ያደረገ አይደለም። ፋኖ አሁን ራሱን አንድ ማድረግ ነው እዛ ላይ ነው መስራት ያለበት። ራሱን አንድ ማድረግ ላይ ነው በደንብ መስራት። ከዛ በኋላ አቅሙን ሲያጠናክር ነው አሁን ደግሞ መንግስት መሆን አለብኝ ማለት ያለበት እንጂ መንግስት ከመሆን በታች ያሉ መንግስት ለመሆን የሚያበቁ ወሳኝ የሆኑ ጉዳዮች ባልተሰሩበት አይነት ሁኔታ መንግስት ለመሆን ነው እዛ ጋር ግንኙነት መፈጥረው የምትል ሰበብ ነው። እቺን ደግሞ ብዙ ሰው ይረዳታል ብዬ እገምታለሁ። ቲፒኤልኤፍ ሌላ ፍላጎት የለውም ማለት አይደለም፣ አለው። አሁን ግን ፍላጎታቸው መንግስትን አደራድረው አስጨንቀው ወይም ደግሞ ጫና ፈጥረው ውስጥም ባሉ ከውጭም ባሉ ኃይሎች ማለት ነው ጫና ፈጥረው ጠረጴዛ ላይ ማግኘት ነው የሚፈልጉት። በቃ እሱ ላይ ነው መስራት እየፈለጉ ያሉት። ይሄን ደጋፊዎቻቸው ያውቃል፣ ማናችንም እናውቃለን። ይሄን ራሳቸው በግልጽ የተናገሩት ጉዳይ ነው። እሱን ካሳኩ በኋላ ሌላ ፍላጎታቸው ሊገለጥ ይችላል፣ አይቆምም። አሁን መንግስት ላይ ጫና የመፍጠር አቅም እንዳለን አሳይተናል። ሀገር ውስጥም ላለው የፖለቲካ ማህበረሰብ፣ ለዓለም አቀፉ ማህበረሰብ ከፍ ያለ ነገር መጠየቅ እንችላለን፣ ወይም ከፍ ላለ ዓላማ መስራት እንችላለን፣ መንቀሳቀስ እንችላለን። አሁን ደግሞ ብለው ያው የሚገልጹት ፍላጎት ሊኖር ይችላል። ቲፒኤልኤፍ አካሄድ እንደዛ ነው። የአሁኑ ፍላጎታቸው ግን ጠረጴዛ ላይ ማስቀመጥ ነው። አሁን እነ ኦሉሴጉን ኦባሳንጆ እያደረጉት ያለው ነገር መንግስት ላይ ጫና እየተፈጠረ ስለመሆኑ ማሳያ አድርገው ለማቅረብ ይረዳቸዋል። ምክንያቱም ተወደደም ተጠላም በፌደራል መንግስትና በህወሓት በኩል በሶስተኛ ወገን ግንኙነት ተጀምሯል። ግልጽ የሆነ ከዚህ ቀደም የለም እያልኩ አይደለም። አሁን ግን ግልጽ የወጣ በተቋም የሚመራ ግንኙነት ተጀምሯል። ቁጭ ብሎ እየተወያዩ ነው፣ እየተደራደሩ ነው ማለት ሳይሆን ግን ተገናኝተው ለመወያየትና ለመደራደር ምቹ ሁኔታ ለመፍጠር የሚያስችል ግንኙነት ግን እያደረጉ ነው። በተቋም የሚመራ በይፋ በግልጽ የታየ ማለት ነው። በባለ ሀብት በዲፕሎማቶች በኩል ምናምን ኢንፎርማል የነበሩ ግንኙነቶች አሉ። አሁን ግን በግልጽ ይሄ በቃ ትንሽ እኮ ነው የቀረው አይደል? መንግስት ላይ ጫና ፈጥረን እንዲያደርግ ለዛ በጣም ይጠቅማል። ለዛ አይነት ፕሮፓጋንዳ በጣም የሚመች ነው። ያው ጫና ፈጠር በምን በጉልበታችን ያንን ውሳኔ በመወሰናችን በመቁረጣችን። ጄኔራል ታደሰ ወረደ ቢኖሩ ኖሮ ይሄ ይኖር ነበረ ወይ? አትጠራጠሩ። ጄኔራል ታደሰ ወረደ ቢኖር ኖሮ በዚህ ሰዓት ላይ እኮ በጀት ነበር ስንጠይቅ ነበር፣ ነዳጅ ነበር ስንጠይቅ ነበር። ለዛም ደግሞ ማንም አባከና ሚለን የሚመልስልን ሁሉ አናገኝም ነበር። አስሬ ደብዳቤ ስንጽፍ ነበር ከርሞ። አሁን ግን እሱን አነሳን፣ ወሰንን፣ ቆርጠን ታየን፣ የፈለገው ይምጣ አልን። በዛ ምክንያት ይኸው የአፍሪካ ህብረት ወጥቶ አነጋገር። ይኸው ከልክሎ የነበረው ብልጽግና አሁን ፈቀደ። ይሄ የመጣው በእኛ ውሳኔ በእኛ ቁርጠኝነት ለሚል ነገር ይጠቀሙበታል። ትልቅ ግብአት ነው። ለምን? ትረስት ቢውልድ ለማድረግ። ቲፒኤልኤፍ ያጣው ትልቁ ጉዳይ ትረስት ነው። በህዝቡ አመራሩ ሊታመን አይችልም። በቃ በፍጹም እንኳን ለጦርነት አይደለም ለሌላ ጉዳይ ሁሉ በፍጹም የማያምኑት ደረጃ ላይ ደርሷል። ትልቁ ኪሳራው የቲፒኤልኤፍ ነው። ያ ጦርነት ያመጣበት ኪሳራ፣ እርስ በርስ መከፋፈሉ ያመጣበት ኪሳራ አመራሩ ለመታመን እንዳይበቃ ሆኗል። በቀላል የሚመለስ አይደለም። አሁን እነ ኦሉሴጉን ኦባሳንጆ እዛ ስለሄዱ ይሄ ነገር ይመለሳል እያልኩ አይደለም።
ይመለሳል እያልኩ አይደለም፣ ግን ግብአት ነው እያልኳችሁ ያለው። ስለዛ ግብአት ነው ምን ለማድረግ ትረስትን መልሶ ለመገንባት። አሁን ቅድም ያልኳችሁን ነገሮች ይጠቀማሉ። ወይም በመወሰናችን እንዲህ በማድረጋችን ሸብረክ ካደረግነው ተጽዕኖ ፈጠርን። ያው አህጉርም ዓለም አቀፍ ተቋማትም እንዲያሉ ነው የሚለውን ነገር በደንብ ይሰሩበታል። ያጣው ቲፒኤልኤፍ ያጣው እሱ እና በጦርነት ውስጥም ደግሞ ሲገባ በጣም ይጎዳው የነበረው ነገር በማህበረሰብ ውስጥ መተማመን የሌለ በመሆኑ ነው። ወጣቱ የሚሸሸው ለዛ ነው። እንዴት ነው በቅድነ ዶክተር ደብረጽዮንን አምነን እንትን የምንለው ነው የሚል እንዴት የነጌታቸው ረዳም የፖለቲካ ስራ በጣም ስኬት ተሳክቷል የሚባለው በዚህ ደረጃ ነው። በነገራችን እነ ዶክተር ደብረጽዮን እንዳይታመኑ ማድረግ ችለዋል። አሁን እሱን መመለስ በጣም ይፈልጋሉ። አድካሚ ስራ ነው፣ ግን ለዛ እንደ አንድ ግብአት ይጠቀሙበታል። እነዚህ ሶስቱ ናቸው። አራተኛው ትንሽ ተስፋ ማድረግ ይችላል። መቼም ሰሞኑን ስነግራችሁ የነበረው ነገር አለ። ቲፒኤልኤፍ በጣም ቅርቃር ውስጥ ነው። በጣም እኔ በንግግሮቹ ነው የምረዳው። እኔ በጽሁፎች ውስጥ ነው የምረዳው። በእያንዳንዱ ጽሁፋቸው ውስጥ ያሉበት ሁኔታ በጣም ያሳያል። ኦፍ ኮርስ ለመፎከር ይሞክራሉ፣ ግን ያሉበትን ሁኔታ በጣም የሚያስረዳ አይነት ነገር ነው ጽሁፉት። ተውት፣ አንድ ስምምነት አፍርሰ ሌላ ስምምነት አጋጣሚ ባገኘህ ቁጥር ሁሉ ብትጠይቀው በቃ አጣብቂኝ ውስጥ ስትገባ ነው በቀላሉ ማለት ነው። ጊዜ እንኳን እኮ አልሰጡም። ስምምነቱን ባፈረሱ በማግስቱ እኮ ነው እንደገና ስምምነቱ የሚሰማቸው ሁሉ አጥተው፣ ግን በቃ ያሉት መጨቅጨቅ እንደ ስልት እኮ ነው የወሰዱት መጨቅጨቅን። ምክንያቱም አንዳንዴ ሰው ስትጨቀጭቆ ተሰላችቶም ቢሆን በቃ ምንድን ነው የምትፈልጉት ይላል መጥቶ። የኦሉሴጉን ኦባሳንጆ እንደዛ ሊሆን ይችላል አላውቅም። ሰልችቷችሁ እነዚህን ሰዎች ያናገረን የሚሉትን እስቲ እንስማቸው ብሎ ሄዶም ሊሆን ይችላል። አይ በዛም አይነት መልኩ ትርጉም ሊሰጥ ይችላል። መጨቅጨቅን እንደ ስልት እንደ አንድ የፖለቲካ ስልት ወስደው ሲጨቃጨቁ እኮ ነው የቀረቡት። ሲጨቃጨቁ እንዳልኳችሁ ነው። ሰው ስትጨቀጭቀው ምንድን ነው እስቲ የሚለው ብለህ በቃ ነገር አለምህን ትተህ ትንሽ ትኩረት ትሰጣለህ። የኦሉሴጉን ኦባሳንጆ በዛ አይነት መልኩ የሚገለጽ ይሁን አይሁን እርግጠኞች አይደለም። ሲጨቃጨቁ ግን ጭቅጭቅን ግን ስልት አድርገው ግን ሲንቀሳቀሱ የነበረበት ዋነኛው ምክንያት ግን ቅርቃር ውስጥ ስላሉ ቅርቃር ውስጥ ይሄን ቅርቃር ውስጥ እንዴት ገቡ የሚለውን ወደኋላ ተመልሳችሁ ፕሮግራሞቻችንን እዩ። አዳዲስ ለመጣችሁ ሰዎች ብዙም ሰዓት የማርዘም ፍላጎት ስለሌለን ነው እንጂ እሱን ራሱ አጀንዳ ማድረግ እንችላለን። ግን በቃ ቅርቃር ውስጥ ነው ቲፒኤልኤፍ፣ ራሱን የቻለ ቲፒኤልኤፍ ቅርቃር ውስጥ ነው የሚለው ድምዳሜን ምክንያታዊ መሆኑን የሚያሳይ ፕሮግራም ሰርተናል። ወደኋላ መለስ ብላችሁ እዩዋቸው። አብራችሁን ግን ያላችሁ ሰዎች ታውቁታላችሁ። ወደዚህም ያለው ወደኋላ መመለስም ከሽንፈት እኩል ነው። መበላት ነው፣ በቃ መበላት ነው ያላቸው ብቸኛ አማራጭ። ከፊት ለፊት ያለውን ጦርነት መጋፈጥ ነው ያለን አቅም በሙሉ። ፈቀደም አልፈቀደም ፈቃዱን መሰረት አድርገህም አስገድደህም ቢሆን አቅምህን አሰባስበህ ከፊት ለፊት ያለውን ጦርነት መወጣት ስል ማሸነፍ ማለት ብቻ አይደለም። በዛ ውስጥ አዲስ እድል መፍጠር። ለምሳሌ ጦርነቱ እንዲስፋፋ አድርገህ በቀጠናው የዓለም አቀፉ ማህበረሰብ ተጨንቆም ቢሆን አረ ይሄን ነገር እናስቆመው በሆነ አይነት መንገድ ይቁም ብሎ እንዲገባበት፣ ይሄ አንዱ ጉዳይ። አዲስ እድል መፍጠር ብቻ ለመትረፍ ያላቸው አማራጭ ፊት ለፊት ያለውን ጦርነት መጋፈጥ ነው። እና በዚህ ውስጥ በጣም ያሰጋቸው አንዱ ጉዳይ የዓለም አቀፉ ማህበረሰብ ትኩረት አለመስጠቱ ነበር። በጣም ሲያማቸው የነበረው ማለት ነው። እና ብለውታል፣ ዘጋችሁን፣ ዝም አላችሁን፣ ደጋግመን እያነሳን ይሄን ብለው የዓለም አቀፉ ማህበረሰብን እስከ መውቀስ ድረስ ሁሉ ሄደዋል። ምንም ማሽሞንሞን አያስፈልግም በሚል በቃ እስከ መውቀስ ድረስ ሄደዋል።
እና አንዱ የፈሩት እሱን ነበር። እድል ላንፈጥር እንችላለን፣ ጦርነቱን በመጋፈጥ አዲስ እድል ላይፈጠር ይችላል። በቃ ይሄ የተማመንበት ውጫዊ ያልነው ኃይል በዲፕሎማሲው ረገድ ያለው ኃይል ትሆናል የሚል ትንሽ የሞራል ስብራት ነበር። አሁን እነ ኦሉሴጉን ኦባሳንጆ ሲመጡ ተስፋ ያደርጋል። ቀላል አይደለም በዚህ ወቅት ላይ ለቲፒኤልኤፍ ተስፋ። ምክንያቱም የብልጽግናን ፍላጎት ተጋፍተው ነው የመጡት። ተጋፍተው መምጣታቸው ደግሞ ምን ያህል ለጉዳዩ ትኩረት እንደሰጡ ያሳያል። ካልፈታ ነው ይሄንን ነገር ብለው ነው በተቋም ደረጃ በግልጽ የገቡበት ነው። ስለዚህ አመጣጣቸው እራሱ ለጉዳዩ የሰጡትን ትኩረት ስለሚያሳይ ቲፒኤልኤፍ ተስፋ ያደርጋል። ወደ ጦርነት እንኳን ቢገባ የዓለም አቀፉ ማህበረሰብ ተመልካች አይሆንም። አንድ ገለልተኛ ትሁን እኮ ብሎ እኮ ጽፏል እኮ ቲፒኤልኤፍ። ገለልተኝነት አያዋጣም ብሎ ማለት አሁን ገለልተኛ አይሆንም፣ አንድ ተዋናይ ይሆናል። እሱ ደግሞ ተዋናይ ከሆነ የኛ ፍላጎት ውይይት ነው፣ ድርድር ነው፣ ችግር የለውም፣ ብልጽግና ነው እምቢ ያለው እሱ ላይ ያደርጉታል የሚል በቃ ትንሽ ራሳቸውንም ደጋፊዎቻቸውንም ማጽናናት የሚችሉበት ተስፋ መፍጠር የሚችሉበት እድል ይሆናላቸዋል። እና ቀላል ግብአት አይደለም የኦሉሴጉን ኦባሳንጆ ወደዛ መሄድ፣ ቀላል ግብአት አይደለም ለነ ዶክተር ደብረጽዮን በተለይ በዚህ ወቅት። ለብልጽግና ምን ጥቅም አለው ከተባለ ምናልባት እንግዲህ ያሰላው ብልጽግና በስሌት ከሆነ ማለት ነው። ምናልባትና አፍሪካ ህብረት ምናምን ነገር ጫና ሲፈጥሩ ትንሽ ይሄን ነገር ካላየ ነው፣ ይሄን ጉዳይ ካልተነጋገርንበት ጉዳዩ ቀጠናዊ መልክ መያዙ ማይቀር ነው። ስለዚህ ዝም ማለት አንችልም፣ ማስቆም የምንችልበት እድል ካለ እናውራ ብለው ጫና ፈጥሮበት ከሆነ አይ ቲንክ መከልከሉም ትንሽ ዋጋ ያስከፍላል። ምክንያቱም ቀላል ውድመት አይደለም ነገ ከነገ ወዲያ የሚኖረው እና የፌዴራል መንግስት እድሉን ስላልሰጠን የመጣ ነው። የፌዴራል መንግስት ፍላጎታችንን ስለተጋፋ የተፈጠረ ጉዳይ ነው ብለው በዛም ተጠያቂ ሊያደርጉት ይችላሉ። አንዱ ስሌት ከዛ መሸሽ ይመስላል። ምክንያቱም ራሱ ብልጽግና ጽምዶን በጣም አጀንዳ እያደረገ ነው። ጌታቸው ረዳና ሬድዋን ሁሴንም አልጀዚራ ላይ አንድ ጽሁፍ ጽፈዋል። ከጽምዶ ጋር የተያያዘ ነው። ኢትዮጵያ ተስባ ወደ ጦርነት ውስጥ ልትገባ ነው፣ ግን እንደዛ መሆን የለበትም የሚል ጽሁፍ ነው። በደንብ እናየውና ነገር እናወራበታለን። ያ በሆነበት አይነት ሁኔታ ጽምዶን አጀንዳ እያደረገ ባለበት አይነት ሁኔታ ማለት ኤርትራም አለችበት፣ የሱዳንም መንግስት አለበት ጽምዶ ውስጥ፣ ኢትዮጵያ ውስጥ ካሉ የፖለቲካ ኃይሎች በተጨማሪ ማለት ነው። ስለዚህ ጽምዶን አጀንዳ ስታደርግ ጦርነቱ ቀጠናዊ መልክ እንደሚኖረው አንተም እየተናገርክ ነው። ከሻቢያም ጋር ጦርነት እንደሚኖር፣ ከሱዳን መንግስትም ጋር ጦርነት እንደሚኖር ራስህ እየተናገርክ ነው ያለው። ሱዳን ውስጥ ያለውን ነገር የበለጠ ያባብሳል። ኤርትራ ውስጥ ያለውንም ጉዳይ እንደዚሁ ያባብሳል። ኢትዮጵያም ውስጥ ያለው ጉዳይ እንዲሁ ይባባሳል። ሁሉም ሰው ሊረዳው የሚችለው ጦርነቱ ከባድ የሆነ ሰብአዊም ቁሳዊም ውድመት ሊኖረው እንደሚችል ነው። ውድመቱን አደጋውን ከፍ አድርጎ ሰው እንዲያየው አድርገህ ስታበቃ እና በዛ ደረጃ ያዩት አካላቶች ይሄንን ነገር ከወዲሁ ማስቆም አለብን ሲሉ አይ በፍጹም ይሄማ የውስጥ ጉዳይ ነው እንዳትገቡ ልትል አትችልም ማለትህም ካልክም ዋጋ ያስከፍልሃል ልፈልግ ነው። ከዛ ተጠያቂነት ከዛ ዋጋ ለመትረፍ ነው እንግዲህ በእናንተ በኩል አማራጭ ካለ ሂዱ። ነገር ግን ከእናንተ በኩል ግን አማራጭ ግን ከሌለ እንግዲህ ተስበን መግባታችን የማይቀር ነው፣ ኃላፊነቱን እነሱ ይወስዱታል ለማለት ማለት ነው። እና ዋነኛው ይሄ ቲፒኤልኤፍ ነው ብሎ ጽምዶ አገናኙ ቲፒኤልኤፍ ነው። አገናኙ ቲፒኤልኤፍ ነው። ዋነኛው አካል እሱ ባይሆንም ግን አገናኙ ግን ቲፒኤልኤፍ ነው። ድልድይ ሆኖ እሱ ነው መቁረጥ እየተፈለገ ያለው ማለት ነው። እንግዲህ አንዱ ያሰለው ስሌት ይሄ ሊሆን ይችላል። ሁለተኛው ኦሉሴጉን ኦባሳንጆ የፕሪቶሪያ ስምምነት አደራዳሪና አስማሚም ናቸው።
ስለዚህ የፕሪቶሪያ ስምምነት እንዲከበር ይፈልጋል። ሶነ ዶክተር ደብረጽዮን ጋር ሄደው ሊያወሩ የሚችሉት ነገር ስለ ፕሪቶሪያው ስምምነት ስለ ፕሪቶሪያው ስምምነት ደግሞ ከተወራ ትልቁ ጫና የሚኖረው ቲፒኤልኤፍ ላይ ነው። እንግዲህ ኦሉሴጉን ኦባሳንጆ ማለት ያስማሙ አካላት ናቸው። እዛ የነበረውን ውይይት ያውቃሉ። ከስምምነቱ በስተጀርባ ያሉ ንግግሮችን፣ ውይይቶችን ሁሉ ያውቃሉ። እሳቸውን መንግስት እኮ ተንጠልጥሎ እኮ ነበረ ብለህ አትሸውድም። ቲፒኤልኤፍ እንደሚለው ማለት በፕሪቶሪያ ስምምነት ጊዜ መንግስት እኮ አልፈረሰም፣ ተንጠልጥሎ እኮ ነበረ። እሳቸውን እንደዚህ አትሸውድም። የራስን ደጋፊዎች ነው በዚህም ደረጃ ልትሸውድ የምትችለው እና ከሊን ማለት ነው። አከራካሪ የሚባል ቦታ እኮ የለም ልትላችሁ አችልም። ኦሉሴጉን ኦባሳንጆ አከራካሪ ቦታ እኔ እኮ ነኝ ያስማማሁት ነው የሚሉ እንዴ ዶክተር ደብረጽዮን ምነካ? እኔ እኮ ነኝ ያስማማሁት፣ እኔ እኮ ቦታው ላይ ነበርኩ፣ የተስማሙ አካላቶችን እኮ ነው ያውቃለሁ። ሲስማሙ ምን ብሎ እንደተስማሙ አውቃለሁ። አከራካሪማ አለ እንዴት ነው የለም ይሞግቷቸዋል። ሶሳቸው መሸወድ አይቻልም ነው የምላችሁ፣ ማጭበርበር አይቻልም። ቲፒኤልኤፍ የፕሪቶሪያ ስምምነትን ውድቅ ለማድረግ የሄደበትን መንገድ ነው ኦሉሴጉን ኦባሳንጆ ጋር ያደርጓል ብዬ አላስብም። ግን የቲፒኤልኤፍ ነገር አይታወቅም፣ ሊያደርጉት ይችሉ ይሆናል። ምርጫ የላቸውማ። በቃ እንደዛ ከማጭበርበር እንደዛ ከነገሩን ፊት ለፊት ከመካድ በስተቀር ሌላ አማራጭ ስለሌለ ሊያደርጉት ይችሉ ይሆናል፣ አይታወቅም። ይህንን ነው የሚያነሱት። ግን ኦሉሴጉን ኦባሳንጆን ማጭበርበር ትንሽ አስቸጋሪ። ያ በመሆኑ ምክንያት የፕሪቶሪያ ስምምነት ይከበር ሲሏቸው ነው እኛ እኮ ይከበር ባይነን ነው የሚሉት እነ ዶክተር ደብረጽዮን። ብልጽግና ነው በሚለው በዛ ላይ ሲወራ ዞሮ ዞሮ ጫናው የሚያርፈው እነ ዶክተር ደብረጽዮን ላይ ነው። እንደው ሌላውን ነገር ተዉትና ችግር የለውም አሁን እኛ እንገባበታለን። እስከዛሬ ምናልባት በደንብ አልሄድንበት ሊሆን ይችላል፣ እናንተ ተነጋግራችሁ ምናምን ትፈቱታላችሁ በሚል አሁን ግን እኛ እንሄድበታለን። አሁን ቢቻል ጊዜያዊ መንግስቱን መልሱ። አሁን የፕሪቶሪያ ስምምነትን እናንተ መንግስት ነን እያላችሁ መፈጸም አይቻልም፣ በፍጹም አይቻልም፣ አይመችም። እኛም ይሄንን የፌዴራል መንግስትን ማሳመን አንችልም። እንደ መንግስት ተቀበለው ማለት በፍጹም አንችልም። አሁን ትልቁ ችግር የእናንተ መንግስት ነን ብላችሁ መምጣት ስለሆነ እሱን መልሱና ስለ ፕሪቶሪያው ስምምነት እንድትነጋገሩ እንድትወያዩ ማድረግ እንችላለን። ይሄን ብቻ ካሉ ቲፒኤልኤፍ አጣብቂኝ ውስጥ ቢያንስ ይሄን ይላሉ፣ ምንም ጥያቄ የለውም። ቢያንስ ይሄን ይላሉ። አዲስ ስምምነት ተስማሙ አይሉም። ይሄንን የሚል ማንም የለም። ይሄንን የሚል ማንም ሰው የለም። ተነጋገሩ፣ ነገር ግን ጊዜያዊ መንግስቱን መልሱ። ባይሆን ጊዜያዊ መንግስቱ ላይ ያሉ ችግሮችንም በሚመለከት ተነጋግራችሁ ማስተካከል። የፕሪቶሪያ ስምምነትን ማፈጻጸምንም በሚመለከት አሁን እዚህ ጋር እንዲህ ነው ጉንጭ ማልፋት ነው። እዛው አንድ ላይ በጋራ እንነጋገረዋለን፣ ግን ቢያንስ ጊዜያዊ መንግስቱ እንደነበረበት መልሱ የሚል ነገር ያነሳሉ። ይሄን ያደርጉታል ወይስ አያደርጉትም? ብልጽግና ይሄንን ያሰላል። ይሄንን ስለሚያሰላ ጫናው ቲፒኤልኤፍ ላይ ነው። ከዚህ ቀደም ነግሬያችኋለሁ። የዓለም አቀፉን ማህበረሰብ ለምን በዚህ መጠን እንደሚጠሩት እኔ አላቅም። የዓለም አቀፉ ማህበረሰብ ትኩረት አለመስጠቱ ነው ለቲፒኤልኤፍ የሚጠቅመው እንጂ የዓለም አቀፉ ማህበረሰብ ልግባበት ካለማ ተጎጂ ናቸው። ምክንያቱም እነሱ ብዙ ሄደዋል። አንደኛ ፕሪቶሪያ እማይለውን ነው የሚሉት፣ ሁለተኛ ፈርሷል ባይ ናቸው፣ መንግስት መልሰናል ባይ ናቸው። የዓለም አቀፉ ማህበረሰብ መጥቶ አሁን ባለበት አይነት ሁኔታ በቃ ተነጋገሩ አይልም። ምክንያቱም የዓለም አቀፉ ማህበረሰብ ባለቤት ነው፣ የፕሪቶሪያ ስምምነት ባለቤት ነው፣ አስማሚ ነው፣ አደራዳሪ ነው። በቃ ምን እናድርግ እንግዲህ ቲፒኤልኤፍ አፍርሶታል ብሎ ሌላ ስምምነት ውስጥ አይከትም። ይሄ በጣም የሚታወቅ ቀላል ጉዳይ እኮ። ግን ቅድም እንዳልኳችሁ እነሱ ዋነኛዋ ጉዳያቸው በቃ ዲፕሎማት መጣ ብሎ መነጋገሩ ራሳቸውን እንደ መንግስት እንዲያዩ ስለሚያደርግ እሱ ነው የሚወዱት።
ህንድ በቃ መንግስት ነን የሚለው ኢጓቸውን በደንብ ስለምታከምላቸው ማለት ነው እንጂ ጉዳት ነው። ኦሉሴጉን ኦባሳንጆ እዛ መሄድ ቅድም ያልኳችሁን ጥቅም አለው እንደ ግብአት ይጠቅማቸዋል። አልቲሜትሊ ግን ጉዳቱ ለራሳቸው በመጨረሻ ጉዳቱ የነሱ። ምናልባት ብልጽግና ይሄንን አስልቶ ፈቅዶ ሊሆን ይችላል። ቅድም እንዳልኳችሁም ጫናም ተፈጥሮበት ማለት ደጋግመው ሲጠይቁ አይ በፍጹም መሄድ የለባችሁም አታዩዋችሁም፣ ይሄ የውስጥ ጉዳይ ነው አይመለከታችሁም ማለት በጣም ዋጋ ያስከፍሏል። ነገ ከነገ ወዲያ ለሚኖረው የህይወት ውድመት ጉዳት ለሚኖረው የአጠቃላይ ቀጠናዊ ጉዳት ኃላፊነቱን ከመውሰድ የማይተናነስ እርምጃ ነው አትገቡበትም ብሎ መከልከል። የራሳቸውን መንገድ ይሄዱ፣ እኛ ለመነጋገር ዝግጁ ነን። ነገር ግን አሁን ላይ መሰረት ነው የሚሉትን ክልላዊ መንግስት በምንም መለኪያ እሱን እንድንቀበል የምንገደድበት ሁኔታ ስለሌለ ያን መቀበል ማለት ራሳችንን መካድ ስለሆነ ቢያንስ የፈጠሩትን መለስ ነው ያሉትን መንግስት ይቀልብሱ፣ ያፈረሱትን ጊዜ መንግስት ይመልሱ፣ ከዛ በኋላ ባሉት ጉዳዮች መነጋገር እንችላለን ብሎ መላክ ይችላል። ይጠቅመዋል። ይሄ አይ ቲንክ ይሄንን ያሰላ ይመስለኛል በብልጽግና የነ ኦሉሴጉን ኦባሳንጆ እዛ መሄድ ምን ውጤት ይኖረዋል ከተባለ ምንም አይኖረው። ምንም የሚያስቀረው ነገር የለም። በቃ የቀን ጉዳይ ነው እንጂ ጦርነቱ ተወስኗል። ቲፒኤልኤፍ ያንን ክልላዊ መንግስት አይመልስም። ይህን እርግጠኛ ሆኜ ነው የምናገረው። እሱ እስካልመለሰ ጊዜ ድረስ ደግሞ ብልጽግና ከቲፒኤልኤፍ ጋር አይነጋገርም። ንግግር እስከሌለ ጊዜ ድረስ ደግሞ ወደ ጦርነት መግባት አማራጭ የለም። እናስታርቃለንም የሚሉትም አካላት ሞክረው በኋላ ላይ የሚደርሱት ነገር አይ ትንሽ ይዳከሙ፣ በቃ እነዚህ አካላት ውስዋስ ላይ ናቸው፣ እነዚህ አካላት በቃ አቅሙ አለን በዚህም እንጠቀማለን ባይ ናቸው። በቃ በዚህን ወቅት ላይ አሁን ባሉበት አይነት አስተሳሰብ አሁን ባሉበት አይነት ሁኔታ ውስጥ በፍጹም ወደ ውይይት ወደ ድርድር ማምጣት አንችልም። ስለዚህ ትንሽ ይዳከሙ፣ ይነካኩና ወደ መዳከም ሲመጣ የዛን ሰዓት ላይ መልሶ ጉዳዩን ማንሳት ወደ ውይይት ወደ ድርድር ማምጣት ይቻላል ወደሚል ነገር ይመጣሉ። እናደራድር እናገናኝም የሚሉት አካላቶች ሄደው የሚደርሱበት ነገር ያ ነው። የእነዚህ አካላት ሚና በተወሰነ ቀናት ጦርነቱን ሊያዘገየው ይችል ይሆናል እንጂ ጦርነቱ አይቀሬ ነው። በራሱ ቲፒኤልኤፍ ውሳኔውን አይቀለብስም ብቻም ሳይሆን ውሳኔውን ቀልብሶ ከቲፒኤልኤፍ ከብልጽግና ጋር ወደ ውይይት እመጣለሁ ማለት እነፋኑን ምን ያደርጋቸዋል? ሻቢያን ምን ያደርገዋል? ኦኬ ሻቢያ እንኳን ሀገር ነው ችግር የለውም፣ ከብልጽግና ጋር መነጋገር እችላለሁኝ ማለትም ይችላል፣ እሱ ችግር የለውም። ግን እነፋኖ ምናምን ነገር ብልጽግና ህወሓት ሊደራደር እነሱ ጽምዶ ብለው እየተከፋፈሉ ያሉት እነሱ ምንድን ነው የሚሆኑት? እኔ ተናግሬ ያለሁኝ ይሄንን ነገር አይታወቅም። አብዛኛው እድል ወደ ጦርነት ይሄዳሉ፣ አብዛኛው እድል ነገር ግን አይታወቅም። በነገራችን ላይ አንዳንድ ጥርጣሬዎች አሉ። ብልጽግና ምናልባት ይደራደር ይሆን እንዴ የሚል አሁን ስላላየነው ነው እንጂ ቲፒኤፍ ከመንግስት ጋር እየሰራን ነው ያለበት አንዱ ምክንያት፣ ሌሎች ምክንያቶች አሉ። አንዱ ምክንያት ግን ብልጽግናን እየተጠራጠረ ስለሆነ ነው። አሁን ይፋ ያደረገበት አንዱ ምክንያት ብልጽግናን እየተጠራጠረ ነው። ምንድን ነው መሰላችሁ? እንዳይክድ ማለት ነው። ብልጽግና እንዳያፈገፍግ ማለት ነው። ከተደራደረም የእሱ ጉዳይ እንዲነሳ፣ የሐራ መሬት ጉዳይ እንዲነሳ፣ ከመንግስት ጋር ከፌዴራል መንግስት ጋር በጋራ እየሰራን ነው ብሎ አሁን ላይ ይፋ አደረጉት፣ እንዲነገር አደረጉት። እስከዛሬ ተናግረው አያውቁም። ሚስጥር ነበር። አሁን ላይ ያወጡበት አንዱ ምክንያት ብልጽግና ምናልባት እንኳን ቢነጋገር በቲፒኤልኤፎች ጋር ቢያወራ የኛ ጉዳይ እንዲነሳ፣ አንድ ሁለተኛ ምናልባትም እንዳያወራም ነው ትንሽ ብልጽግና ቲፒኤልኤፍንም አይ ቲንክ ግን እንዳያወራ እንኳን ፍላጎት ያላቸው አይመስለኝም። ቢወራ ችግር የለባቸውም በእነሱ በኩል፣ ምክንያቱም ውይይት ድርድር ቢደረግ ችግር የለባቸውም። ዋናው ጉዳይ ግን እነሱ እንዳይረሱ
ያው ዓላማቸውም የወጡበት ጦርነቱን ማስቆም ስለሆነ ቲፒኤልኤፍ ላይ ጫና ፈጥሮ ማለት ነው። ስለዚህ ነገሩ ወደ ውይይት ከሄደ እንኳን የኛም ጉዳይ እንዲነሳ ከመንግስት ጋር አብረን እየሰራን ነው ማለታቸው ይጠቅማቸዋል። አሁን ላይ ሚስጥሩን ማውጣት ይጠቅማል። እስከዛሬ በሚስጥር ነው ያዙት፣ ተናግሮት አያውቁም፣ ይክዱት ነበር። ምንም ተደርጎልን አያውቅም ሁሉ ነበር የሚሉት። አሁን ግን አውጥተውታል። ያወጡበት ምክንያት ምናልባት ወደ ጦርነት ከተገባ ቲፒኤልኤፍ ላይ ጫና ለመፍጠር ነው። ወደ ጦርነት ተገብቶ ውጤትም ከመጣ ውጤቱ በብልጽግና ብቻ አልመጣም በእኛም ጭምር ነው ለማለትም ነው። ወደ ጦርነት ከተገባ ወደዛ ካልተገባ ግን እና ወደ ድርድር ደግሞ ከተኬደ ቲፒኤልኤፍም ብልጽግናም ጉዳዩን እንዲያነሱት እና የነሱም ጉዳይ አንድ መደራደሪያ እንዲሆን ለማድረግ በሚል ነው ሚስጥሩን ያወጡት። ያው ሚስጥሩን ስታወጣ ጫና አለ፣ ፐብሊክ ስታደርገው ማለት ነው። ሚስጥር ስታደርገው አስቸጋሪ ነው፣ ግን ፐብሊክ ስታደርገው ግን ጫና ለመፍጠርም እየፈለክ ነው እና ጥርጣሬ አለ። ሊሆን ይችላል፣ ሊነጋገሩ፣ ሊወያዩ፣ ሊደራደሩ ይችላሉ። የሚታወቅ ነገር የለም። ይሄ ትልቁ ጉዳቱ ለፋኖች ነው። ቲፒኤልኤፍ ከፋኖች ጋር አብሬ እየሰራው ነው፣ ካውንስል ፈጠርኩ ምናምን በሚል የድርድር አቅሙን ተጠቀመ። ሌቨሬጁን ከፍ አደረገ እና ለድርድር በቃ። ከዛስ በኋላ ፋኖ በዚህ የከሰረውን ኪሳራ መልሶ ያገኘዋል ወይ ነው? መልሶ ያገኘዋል ወይ? እስቲ እንደው ወደ ድርድር ቢገቡ ቲፒኤልኤፍ እና ብልጽግና ቢወያዩ፣ የዓለም አቀፉ ማህበረሰብ ይሄማ የሱዳንን ጦርነት ማስፋፋት፣ ይሄማ በቃ ኤርትራንም ሌላ ነገር ውስጥ መክተት ነው፣ ይሄማ በቃ ጭራሽ አሁን ያገረሸ ደግሞ ጦርነት አለ የኢራን እና የአሜሪካ፣ ጭራሽ በቃ ቀይ ባህርን ማተረማመስ ነው ብለው ያለ የላ አቅማቸውን ተጠቅመው አስገድደውም ቢሆን አበረታተውም ቢሆን አስፈራርተውም ቢሆን ሁለቱን ቢያነጋግሩና ቢያወያዩ አስቀድሞ ገና ይፋ እንኳን ባልተደረገበት አይነት ሁኔታ እነ ምግበይን ምናምን ጀግና ሲያደርጉ የነበሩ የአማራ ብሔርተኞች ምን ውስጥ ነው የሚገቡት? እነሱን ጀግና አድርገው በማሳየት ምን በማለት በራሳቸው ድርጅት ውስጥ መከፋፈል የፈጠሩ አካላቶች ፋኖ ምንድን ነው የሚወጣው? አንዳንዴ እኮ በቃ የሚቀድሙት ነገር አለ። ለምን እንደሆነ አይገባኝም። አሁን እኔም በጣም እቀድማለሁ ባይ ነኝ፣ እኔም በጣም እፈጥናለሁ ባይ ነኝ። ግን ፋኖ ውስጥ ያሉ ሰዎች በጣም ነው የሚፈጥኑት። ዋጋ በሚያስከፍል አይነት መልኩ ማለት ነው። ቲፒኤፍ ተጠራጥሮ ሊገቡ ይችላሉ ብሎ ከዛሬ ድረስ ያልተናገረውን ሚስጥር ያደረገውን የካደውን ጉዳይ አሁን ላይ ተናገራት። ጌታቸው ረዳ ነግሬያቸዋለሁ። እኔ በብልጽግና በኩል ይደራደር አይደራደር ማቀው ነገር የለም። እርግጠኛ ሆኖ መናገር እንኳን አልቻለም። ማቀው ነገር የለም ነው። ይጠራጠራል ማለት ነው። እሱ ይጠራጠራል። እንደገናም ይፈልጉታል። እርግጠኛ ሆኜ ነው መነግራችሁ። እነ ጌታቸው ረዳ በነ ዶክተር ደብረጽዮንና በብልጽግና በኩል ድርድር ቢኖር ውይይት ቢኖር አይጠሉትም። ዋናው የነሱ ፍላጎት እነሱን የሚያካትት ነው። ያካትት ሲል ጠረጴዛው ላይ እነሱ የሚቀመጡ ሳይሆን የነሱም ጉዳይ መደራደሪያ ይሁን ነው። ትግራይ ውስጥ ገብተው መንቀሳቀስ የሚችሉበት እንደ ፓርቲ መወዳደር የሚችሉበት ምናምን አይነት ጊዜያዊ መንግስትም የሚፈጠር ከሆነ በዛ ውስጥ የሚወከሉበት አይነት ነገር ይፈጠር የሚለው ነው እንጂ የነጌታቸው ረዳ ፍላጎት አይደራደሩ የሚል አይደለም። ምክንያቱም አይደራደሩ ማለት ጉዳቱ ዞሮ ዞሮ ለትግራይ ህዝብ ነው። ዞሮ ዞሮ ትግራይ ህዝብ ነው የሚጎዳው። ዞሮ ዞሮ ክልሉ ነው የሚጎዳው። የፋኖ የሱዳንም የኤርትራም ጦር ነው የሚያርፍበት። በቃ በማትለየው አይነት መልኩ ማለት ማን ነው የሚጠነቀቅለት? ማን ነው ለህዝቡ የሚጠነቀቅለት? ንጹሃን ነው። ማን ነው እንዲህ የሚለው? ቲፒኤልኤፍም ባለ በሌል በቃ ህዝቡን በሙሉ ጋሻ አርጎ ከዚህ ጉድ መውጣት ነው የሚፈልገው። በዚህ የጦርነት ሂደት ውስጥ አማራጭ መፍጠር ነው እየፈለገ ያለው። እነ ጌታቸው ይሄን ያውቃሉ። ትንታኔያቸው ይሄንን ነው የሚያሳየው።
ይሄንን እያወቁ በፍጹም እንዳይነጋገሩ እንዳይደራደሩ አይሉም። ግን በቂ የሆኑ ቅድመ ሁኔታዎች ኖረው እነዛን ቅድመ ሁኔታዎች ቲፒኤልኤፍ በፈጸመበት አይነት ሁኔታ ውይይት ቢኖር ይወዳሉ፣ ይደግፋሉ። እነዛ ቅድመ ሁኔታዎች እነሱንም ቢያካትት ይመርጣሉ፣ ወይም የድርድር ነጥቦች እነሱንም ቢያካትት ይመርጣሉ። ግፊት ማድረጋቸውም አይቀርም። የጻፉትም ጽሁፍ ያንን ነው። ጌታቸው ረዳና ሬድዋን ሁሴን የዓለም አቀፉ ማህበረሰብ ይግባበት፣ በዚህ ጉዳይ ላይ ቶሎ ጣልቃ ይግባበት፣ ኢትዮጵያ ተስባ ወደ ጦርነት ልትገባ ነው የሚል አይነት ጽሁፍ ነው የጻፉት። ጥሪ እያደረጉ ነው ለዓለም አቀፉ ማህበረሰብ። ይሄ ድርድር ሊኖር ይችላል፣ ውይይት ሊኖር ይችላል። ጦርነቱ ሰርቴን አይደለም፣ የተወሰነ አይደለም። የሆነ ጦርነት ሊያስቀር የሚችል የሆነ አይነት ነገር ሊኖር ይችላል። ቢያንስ እንደዛ እንድታስብ ለዛ አይነት አማራጭ ክፍት እንድትሆን የሚያደርግ አይነት ሁኔታ ነው አሁን እየነገርኩ ያለው። ይሄንን የሚያስብ አካል አየህ ነገሮችን በምን ያደርጋቸዋል? በሚስጥር አደባባይ ላይ አያወጣም። ትገናኝ ትችላለህ፣ ልታወራ ትችላለህ፣ ግን አይታወቅም። አሁን ላይ አጀንዳ አታደርገውም። ለምን? ይህን አጀንዳ በማድረግህ ድርጅትህ ውስጥ ሊፈጠር የሚችል ክፍተት፣ መሰነጣጠቅ፣ ልዩነት፣ መከፋፈል ሊኖር ይችላል። ነገ ከነገ ወዲያ አንተ አይሆንም ያልከው ነገር ቢሆን መልሰህ የማታገኘውን ኪሳራ ነው የከሰርከው። መልሰህ የማታገኘውን ኪሳራ ነው የከሰርከው። ብልጽግና ከቲፒኤልኤፍ ጋር ለመደራደር ቢፈልግ እርግጠኛ ሆኜ ነው የምነግራቸው፣ የብልጽግና ደጋፊዎች በጣም ነው ደስ የሚላቸው። ወዲያው ተገልብጠው በቃ ሰላም ሰላም ነው የሚሻለው። ምንም ጦርነት ይሁን ምን መዋረድም ቢሆን ተዋርደም ቢሆን ዋናው ሰላም፣ እንደዚህ ነው የሚሏል። እርግጠኛ ሆኜ ነው አይከስርበት። ጥቂቶቻችን አይ ብለን ልናፍርበት የምንችለው እንጂ ማለት እንዲህማ ከሆነ ሁሉ ውጥረት እስኪፈጠር ምን አስጠበቀ ምናምን ልንል የምንችለው እንጂ የብልጽግና ሰዎች በቃ ሰላም በቃ የሚሻለው ይሄ ነው ምናምን እንደሚሉ አትጠራጠሩ። የነ ዶክተር ደብረጽዮን ቡድኖችም ነው ጮቤ እንደሚረግጡ አትጠራጠሩ። በዚህ ውስጥ የፋኖ ደጋፊ ነው እርስ በርሱ ድንጋይ ሲወረወር የታባሽ የሚባለው የፋኖ ደጋፊ ነው። ለምን? ቀድሞ አውጥተውታል። ቀድሞ እኮ የጽምዶ አጀንዳ አራማጅ እኮ ሆነዋል። ካውንስሉ ምናምን እኮ የሚሉት እኮ እነሱ እኮ ናቸው። ምንድን ነው የሚያስቀድመው ላሉ አንዳንድ ጊዜ ትንሽ ረጋስ ቢባል ነገሩ ራሳቸው ሰዎቹ እርግጠኛ ሲሆኑ እና ይፋ ሲያደርጉት እኮ ያኔ እኮ አጀንዳ ማድረግ ትችላለህ። ግን አስቀድመህ ግን ስታደርገው እየከሰርክበት ነው። እንዴ የከሰርክበት አይነት ነገር ባይመጣስ ቲፒኤልኤፍ ከሻቢያ ይመጣብኛል የሚለውን አደጋ በእርግጠኝነት ከብልጽግና ጋር በመስማማት ሊያመጣው ይችላል፣ ማለት ሊከላከለው ይችላል። አሁን የሚያስፈራው እሱ ነው አይደለም? እንደ መደራደር ዝንባሌ ሲኖርህ አብሮክ ያሉ አካላቶች ጥቃት ሊፈጽሙብህ ይችላሉ ካድከን በሚል ያንን ደግሞ አንድ ጉዳይ ሆኖ ለዚህ ዋስትና ብልጽግና ይሰጠናል ወይም ከብልጽግና ጋር በጋራ ሆነን እንመታዋለን ሊል ይችላል። አይታወቅም። ሊነጋገሩ፣ ሊወያዩ፣ ሊደራደሩ ይችላሉ። ይሄንን ማሰብ ተገቢ ነው። ለዛ ነው ነገሮችን በጊዜው ማድረግ ጥሩ ነው። በተለይ ግንኙነት እንደዛ ነው መሆን ያለበት። እርግጠኛ ባልሆንክበት ጉዳይ ላይ እንደ ኢሃፓ ነው ኢሃፓ ከምርጫው በፊት እንወጣለን የሚል አቋም በደንብ ሲያራምድ ከረመ። ግን ጥምረት በሚል ነገር ውስጥ ነው የገባው። በኋላ ተበለጠ። አይ እንደዚህ የሚባል ነገር የለም ተባለ። መወዳደር አይደለም መረጡ። ሄደው ሲመርጡ ሲያዳምቁ ሁሉ ታዩ። ከዛ ምን ተባለ? በዛ አይነት መልኩ ሲጠብቃቸው የነበራቸው አካል ሁሉ ወረደባቸው፣ እስከ መስደብ ምን እስከ ማለት።
ኢቲቪ ላይ ቀርቦ ሲከራከሩ ፓፓ ሲላቸው የነበረ አካል በሙሉ እንጭጭ ነው ምናምን ሁሉ ይላቸው ጀመር። ምንም ፖለቲካ ማታውቁ ምናምን ይላቸው ጀመር እያለ ሲሰማቸው የከረመ አካል ማለት ነው። እንደዛ ነው የምትሆነው። እና ብዙ ጊዜ ግንኙነት ላይ አይታወቅም። በተለይ የትጥቅ ትግል በጣም መካካድ የሚበዛበት አይነት ሁኔታ ነው። እኔ አንዳንዴ ይሰጋሉ ክዶ ብቻ ሌሎቹን ጉድ እንዳያደርጋቸው ይሰጋሉ። እነ ዶክተር ደብረጽዮን በጣም ነው የምሰጋው። ከመንግስት ጋር እየሰራን ነው ያለው ቲፒኤፍም ምናልባት ንግግር ቢኖር ብልጽግና እንዳይክደው ነው ይፋ ያደረጋት። ጎበዝ ናቸው ይህን አስበው ካደረጉ። ብልጽግና እንዳይክዳቸው አይታወቅም። ብልጽግና እዛው ከቲፒኤልኤፍ ጋር ተስማምቶ ምን ቸገረው እንዴ? ትግራይ ላይ የበላይ የሆኑ ቲፒኤልኤፍ ነው። በቃ እያየው እኮ ነው። እውነታው እኮ ያ ነው። ምን እኔ ከሱ ጋር እኩል መሆን ከማይችሉ አካላት ጋር ምን እንትን ያደርገኛል? እኔ ጥቅሜን አስቤ ከነ ደብረጽዮን ጋር ለምን አልገናኝም ብሎ እንዳይክዳቸው ምን አሉ? አብረን ነው እየሰራን ያለነው። ጦርነትም ቢፈጠር ውጤቱንም ሊጋሩ ነው። ውጤቱን ከተጋሩ ቀጣይ በሚመጣው ሁኔታ ድርሻ ይኖራቸዋል። እሱን ሁሉ አስበው ነው። ወደ ውይይትም ከተገባ የነሱ ጉዳይ መደራደሪያ እንዲሆን ፈልገው ነው። ካልሆነ ተካድን ለማለት መካዳቸውን ለማሳወቅ ነው። አሁን በዚች ወቅት ላይ አብረን እየሰራን ነው ብሎ ይፋ ያደረጉት ይሁን ነው ወዳጆች።